ብሩኬ ቅድም ከነዳኒ ቤት ከካሜራ ጀርባ ነበረ። እንደውም ካሜራማኑ እሱ ነው የምትሉ ሰዎች ደህና ናችሁ አይደለ? አዎ ብሩኬ ነው ሲቀርጻቸው የነበረ። ስራም አላጠየም ሸበላ ከነዛ ሽልጥልጦች ጋር ምን አሽለጠለጠውና፣ ሲጀመር አይመጥኑትም። ሲቀጥልም ከነዛ ዝተቶች ጋር ህብረት የለውም። ሀይሚም ሰምታችኋታል። እኔ አላወቅኩም ብላለች ሰርፕራይዙን እና መሄዷን ልክ ባይሆንም እንኳን አይደለም ብሩኬ። ሲጀመር ብሩኬን ስለማያገኙት አይደል እንዴ በሀይሚ ሊበቀሉት የሚፈልጉት። እና ካሜራማን የምትሉ ሰዎች አይደለም ብሩኬ አይደለም ይሄ እናንተ እኔ እንጃ ህልም ነው እያለማችሁ ነው መሰለኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ እየሆኑ ባሉት ነገሮች እውነት ለመናገር እኔ በጣም ተሰምቶኛል፣ አዝኛለሁ። ግን አዝኜ ምን አመጣለሁ? የሚሆነውን ዝም ብዬ ማየት ነው። እንግዲህ ፈጣሪ ሁሉንም ነገር ለፈጣሪ እንስጠውና ዛሬ የዳኒን ስራ አይታችኋል። ሲዋረድ እኛ ለፈጣሪ ስለጸለይን ነው እሱ የተዋረደው ማለት ነው። አሁንም ቢሆን የሀይሚና የብሩኬን ነገር ለፈጣሪ እንስጠው ውዶቼ። ከዛ ውጭ ምንም አማራጭ የለም። እና አንድ ተመልካች ምን እንዳለች ታውቃላችሁ? ሀይሚና ብሩኬ ደህና ሽማግሌ አላገኙም። ደህና ሽማግሌ ቢያገኙ ኖሮ ይታረቁ ነበረ። ነገር ግን ደህና ሽማግሌ ባለማግኘታቸው በቃ ሊለያዩብን ነው አለች። አሁን ያለችው እየደረሰ ይመስለኛል። እና በነገራችን ላይ ሀይሚና ብሩኬ ደህና ሽማግሌ አላገኙም። ሲጀመር ጀምሮ ከመጀመሪያ ነገሩ ሳይሰፋ በፊት የሆነ ትልቅ ሰው ገብቶ ቢቋጨው ኑሮ ከዚህ ባልተደረሰ ነበረ። እና ግን ሲንዛዛ ከዚህ ደረሰና አሁን ወደ መጨረሻው ደረሰ። እንደኔ ምኞት፣ እንደኔ ፍላጎት እግዚአብሔር አምላክ ታሪኮችን ቀይሮ ቢያገናኛቸው መልሶ በአንድ ላይ ቢሆኑ እጅግ በጣም ደስተኛ ነኝ። ግን ብሩኬን ሰምታችሁታል እንግዲህ ማለት እንደዛ ሲስቅ ስታዩት ምናምን አላዘነም ማለት አይደለም። የምር ይሰማዋል። እንኳን አይደለም አመት ሙሉ በፍቅር መልኩ ያሳለፋችሁትን ሰው አይደለም 2 ቀን 3 ቀን አውቃችሁት እንኳን ስትለዩት በጣም ያማል፣ ይደብራል፣ ይከፋልና ግን ያው እራሱን አልጣለም እንጂ ከፍቶታል። እሱ እስካሁን ድረስ መታረቅ ይፈልግ ነበር። እስከ ትናንትናዋ ሰዓት ድረስ መታረቅ የሚፈልግ ልጅ ነበረ። ግን ያው ሀይሚ ነገሮችን አጠበቀችበት። እሱም ከዚህ በኋላ በቃ እኔ የራሴን ውሳኔ ወስኛለሁ፣ በራሴ መንገድ ሄዳለሁ ብሏል ማለት ነው። ይኸውላችሁ ማለት የምፈልገው አብረው ይሄ ህይወታቸውን እንደገና ይቅር ተባብለው የሚቀጥሉ ከሆነ እኛ ደስ ይለናል። የማይቀጥሉ ከሆነ ደግሞ ማለት ነው ውዶችዬ፣ አንድ ሰው በቃኝ ካለ ግዴታ ማንም ሊያስገድደው አይችልም። ለካ አሁን እንደ ራሴ ባስበው ማለት ነው የሆነ እኔ ፍላጎት ከሌለኝ የፈለገ ነገር ቢሆን ወደዛ መመለስ አልፈልግም። ሰው ሀይሚ ፍላጎቷ ይሄ ከሆነ ምንም ማድረግ አይቻልም። ሁሉም ህይወታቸውን ይመራሉ ማለት ነው። ነገር ግን እንደኛ ፍላጎት እንደኛ ምኞት ከሆነ ሀይሚና ብሩኬ ቢመለሱ እንድትሯቸው ቢሆኑ እጅግ በጣም ደስተኛ ነን፣ ምኞታችንም ነው። አሁን ሀይሚ እራሷን አውቃ እስክትመለስ ነገሮችን እስከምታገናዝብ ድረስ እኛ ዝም ብንል መልካም ነው ብዬ አስባለሁ። ከቤት ብትገቡ ከፎቶ ጀምሮ እስካሁን እስካለው ቪዲዮ የእሷ ስም ነው እየተጠለጠለ ያለው እና እኔ ለእሷ ከበደኝ። መቤቴ በጣም ይከብዳል። እኔ ስድቡ ተገቢ ነው ብዬ አላስብም። የሰው ልጅ በስድብ አይመለስም። ግን በተደረጉት ነገሮች በጣም ልቤ ተሰብሯል። ማለት እኔ እንጃ ምን ብዬ ልናገር፣ ግራ ገባኝ እኮ መቤቴ። ማለት የሆነ ነገሮች ሁሉ ጥምዝዝዝ ብለው በቃ ባልታሰበ ነገር ሲሄዱ አያስደነግጥም? በጣም ነው የሚያስደነግጠው። እና በፕራንክ የተነሳ ሀይሚና ብሩኬ ተለያዩ ቢባል ማን ያምናል? ሲጀመር ሀይሚ የሆነ ወደ ውጭ ሀገር ያለችውን እውነት ሳይሆን አይቀርም አሁንማ ማለት ነው። አንዳንድ ሰው ከእናንተ ሊርቅ ሲፈልግ የሆነ እናንተን የሚያስቀይም ነገር ነው የሚናገረው፣ እናንተ እንድጠሉት ያደርጋል ሆን ብሎ ማለት ነው። ገባችሁ አይደለ? እና የሀይሚ ነገር ምንም እየተፈታልኝ አይደለም። እኔ ለራሴ የሚስተካከል ነገር ካለው ፈጣሪ ያስተካክለው ማለት ነው የምችለው። ከዛ በስተቀር ግን ዛሬ በጣም ብዙዎቻችሁ እየጠየቃችሁ ነበር። ሲጀመር ከጀርባ ሙድ እየያዙብን ነው፣ እንደዚህ የሆኑ ነው፣ አብረው ነው ያሉት። አብረው ሊኖሩ ይችላሉ። ሀይሚ ነች አብራ ያለችው፣ ብሩኬ ግን አብሮ አይደለም። በቃ ከዚህ በኋላ ከነሱ ጋር አይገናኝም። እሱ ሲጀመር ለራሴ በግሌ ህይወቴን ጀምራለሁ፣ ስራዬን ጀምራለሁ ብሏል። እንግዲህ ሀይሚና ብሩኬ የማይታረቁ ከሆነ እሱም የራሱን ስራ ሲሰራ እኛም እናበረታተዋለን። ምንም ማድረግ አይቻልም። ግን እኔ እንጃ አላቅም፣ ታሪክ ይቀየራል ብዬ አስባለሁ።